ሰላም ውድ የኤግዛም ቤዝ ቱቶሪያል ተማሪዎች እንዴት ናችሁ? ቸርነት ነኝ። ዛሬ 12ኛ ክፍል ማትስ ዩኒት 5 ማቴማቲካል አፕሊኬሽንስ ኢን ቢዝነስ የሚለውን ፓርት 2 ይዤላችሁ መጥቻለሁ። ፓርት 1 እንደወደዳችሁ ታሳውቃችሁኛል። ፓርት 2 እንደምትወዱት እርግጠኛ ነኝ። እስከ መጨረሻው ድረስ አብራችሁኝ ቆዩ። የዛሬው ክላሳችን የምንጀምረው ከ5.2 ታይም ቫልዩ ኦፍ መኒ ነው። ይሄኛው ከታይትሉ መረዳት እንደምትችሉት የጊዜን ቫልዩ እና የገንዘብን አንድ ላይ አገናኝቶ የሚያስረዳን ኮንሴፕት ነው። ምንድነው የሚለውን ስናይ the time value of money is the concept that money available today is worth more than the same amount of money in the future ነው። አሁን ላይ ያላችሁ ገንዘብ ለወደፊት የሆነ ታይም ላይ ከሚኖራችሁ ተመሳሳይ ገንዘብ መጠን ይልቅ ያሁኑ እንደሚበልጥ ነው የሚያሳየን። ይሄ ደግሞ ምንድነው? በታይም አማካኝነት ነው። ዛሬ ላይ ያላችሁን ገንዘብ ኢንቨስት ማድረግ ትችላላችሁ፣ ባንክ ላይ ማስቀመጥ ትችላላችሁ። እንግዲህ ታይም ቫልዩ ኦፍ መኒ የምንለው የፋይናንሻል ኮንሴፕት ሲሆን አሁን ላይ ያላችሁ የገንዘብ መጠን ለወደፊት ከሚኖራችሁ ተመሳሳይ ገንዘብ መጠን እንደሚበልጥ ነው። ምክንያቱም አሁን ላይ ያላችሁን ገንዘብ ኢንቨስት ማድረግ ትችላላችሁ፣ ብታስቀምጡት ወለድ ሊወልድላችሁ ይችላል። ይህንን ኮንሴፕት የሚያስረዳ ነው ማለት ነው። በዚህ ምክንያት የሆነ ብድር ብትበደሩ ለምሳሌ 1000 ብር ብትበደሩና 1 ዓመት አቆይታችሁ 1 year ከቆየ በኋላ ይሄንኑ ብር ለዚህ ለተበደራችሁ ሰው ብትመልሱ ይሄኛው ሰውዬ ተጎጂ ነው ማለት ነው። እናንተ ተጠቃሚ ናቸው፣ ሰውየው ግን ተጎጂ ነው። ምክንያቱም ይሄ 1000 ብር እሱ ቢሰራበት ይሄ ዓመት የወሰደበትን አንደኛ ብዙ ትርፍ ሊያገኝበት ይችላል ቢሰራበት። ስራ እንኳን መስራት አልፈልግም ባንክ ቢያስቀምጥ እንኳን በ7% ቢወልድለት በአመት ውስጥ ምን ያክል እንደሚወልድ ካልኩሌት ማድረግ ትችላላችሁ ማለት ነው። 1000 ፕላስ የሆነ ገንዘብ ይሆንለታል። ለዛ ነው ታይም ቫልዩ መኒ የሚለው ኮንሴፕት የሚመጣው ማለት ነው። የሆነ ሰው ሲያበድራችሁ ወይ ባንክ ሲያበድራችሁ ምንድነው ወለድ እንዲኖረው ይደረጋል። ወለድ እንዲኖረው የተደረገበት ምክንያት ደግሞ በምን ምክንያት ነው? ታይም ቫልዩ ኦፍ መኒ ነው ማለት ነው። በጊዜ ምክንያት ነው። ምክንያቱም ዛሬ ላይ ያላችሁ ገንዘብ ወደፊት ከሚኖራችሁ ተመሳሳይ ገንዘብ ስለሚበልጥ ማለት ነው። ታይም ቫልዩ ኦፍ መኒ የሚለው ኮንሴፕት ይሄ ነው። ከዚህ ጋር ተያያዘው እንግዲህ ወለድ የሚል ኮንሴፕት አንስተናል። እሱን ደግሞ እናያለን። ወለድ እንደምታዩት ኢንተረስት እዚህ ጋር የሚላል። ይሄ ኢንተረስት ወለድ የሚለውን የሚያሳየው ወለድ ማለት ወይም ኢንተረስት ማለት ምን ማለት ነው? the payment for the use of money and interest ይለናል። ለተጠቀማችሁት ገንዘብ የምትከፍሉት ተጨማሪ ክፍያ ኢንተረስት ይባላል ማለት ነው፣ ወይም ወለድ ይባላል። እንደነገርኳችሁ ቅድም 1000 ብር ተበድራችሁ የሆነ ስራ ሰራችሁበት ከአመት በኋላ ለዚህ ሰው አመታችሁ ስትመልሱ ተጨማሪ ገንዘብ አንድ ላይ ነው የምትከፍሉት ማለት ነው። ያ ተጨማሪ ገንዘብ ምን ይባላል? ኢንተረስት ይባላል። ለምንድነው ተጨማሪ ገንዘብ የከፈላችሁት? ይሄንን ገንዘብ ከሱ ወስዳችሁ ስለተጠቀማችሁበት ማለት ነው። በአጭሩ ምን ስላደረጋችሁ? ይሄንን 1000 ብር ተከራያችሁት ማለት ነው። ይሄንን 1000 ብር ለአመት በሆነ ይሄንን ገንዘብ ለአመት ተከራያችሁት ማለት ነው። 1000 ብሩን ሰጠኛለህ በአመት እነሄን አረጋግ ይከፍላለሁ ካላችሁ ይሄንን ብር ሊትራሊ ተከራያችሁት ማለት ነው። እዚህ ጋር ምንድነው የሚለን? interest is what a borrower pays a lender for the temporary use of the lender money። ይሄንን ገንዘብ ለተጠቀማችሁበት የምትከፍሉት ተጨማሪ ገንዘብ ነው። በአጭሩ ሬንት ክራይ ማለት እንችላለን ማለት ነው። ተበዳሪው ለተጠቀመበት ብር ክራይ የሚከፍለው ማለት እንችላለን ማለት ነው። ኢንተረስት ላይ በምንመጣበት ጊዜ ሁለት አይነት ነው ያለው። ሲምፕል ኢንተረስት የሚባል አለ፣ ኮምፓውንድ ኢንተረስት የሚባል አለ። ሁለቱን ዲቴል አንድ በአንድ እናያለን። በደንብ ተከታተሉኝ። ሲምፕል ኢንተረስት ላይ በምንመጣበት ሰዓት እንደነገርኳችሁ ምንድነው ወለድ ሆኖ ግን የወለድ የለውም። ያ ማለት ምን ማለት ነው? 1000 ብር ተበደራችሁ 1 year በሚሆንበት ሰዓት ከተበደራችሁ 1 ዓመት ሲሞላ ወይም ደግሞ የአንድ ዓመት መጨረሻ ላይ 10% ነው የሚወልድባችሁ። ስለዚህ ስንት ነው የሚሆነው? 1000 ሲደመር 100 ይሆናል ማለት ስትመልሱ 1100 አድርጋችሁ ነው የምትመልሱት። አሁንም ቆየን እንበል አንድ ዓመት ወለዷ እዚህ ጋር ትቀመጣችም ኮንሲደር አናረግም። እዚህ ትቀመጥና አሁንም 1000 ለአንድ ዓመት ምን ያክል የሚወልደው 100 ብር አይደለም። ስለዚህ 1000 ሲደመር 200 ይሆንላችኋል ማለት ነው። እዚህ ላይ አሁን የተበደራችሁት ገንዘብ 2 ዓመት ሲቆይ እዚህ ጋር ሲመጣ 1 ዓመት ቆየ፣ እንደገና 1 ዓመት ሲቆይ 2 ዓመት ነው የሚሆነው አይደለም። 2 ዓመት ሲሆን ምንድነው የሚሆነው ማለት ነው? 1200 ይሆንላችኋል። 3ኛ ዓመት ላይም ስትመጣ ፕሪንሲፓሉ ብቻ ነው የሚወልደው እንጂ የወለድ አይታሰብም ማለት ነው።
ኢንተረስት ኦፍ ኢንተረስት አይኖርም በዚህ ጊዜ በሲምፕል ኢንተረስት ጊዜ። ፎርሙላ ምንድነው? ሲምፕል ነው፣ ይሄኛው ነው። እቺ ፒም እንደምታሳየው ፕሪንሲፓል ትባላለች። የምትበደሩት ወይም ደግሞ የምታበድሩት ካረንት ቫልዩን ነው የምታሳየው ማለት ነው። እቺኛቷ ሬት ነች፣ ይሄ ደግሞ ታይም። ይሄ ሬት የሚገልጸው እቺ በሲምፕል ኢንተረስት እና በኮምፓውንድ ኢንተረስት ጊዜ ይሄ ሬት የሚገልጸው በአመት የሚወልደውን ነው። ይሄ ታይም ደግሞ ምን ያክል ነው የቆየው የሚለውን ነው የሚገልጸው። ምን ያክል ነው የቆየው፣ በምን ያክል ጊዜ ነው ያቆያችሁት። ሬቱ ደግሞ በአመት ነው ማለት 10% በየአመቱ ነው የሚወልደው። ይሄ ደግሞ ፕሪንሲፓል ነው ማለት ነው። ስለዚህ መጨረሻ ላይ እናንተ ተበድራችሁ ስትመልሱ 2 አመት አቆያችሁና ልትመልሱን 10% ነው የሚወልድባችሁ በአመት። ስለዚህ ምንድነው አማውንቱ ምንድነው የሚሆነው? አማውንት ማለት የመጀመሪያ ፕሪንሲፓል አለ ሲደመር ሲምፕል ኢንተረስት ሬት አለ ማለት ነው። ያ ማለት ፕሪንሲፓል ፕላስ ፒአርቲ ማለት ነው። ሶ ፕሪንሲፓል ኮመን ባወጣ 1 ፕላስ አርቲ ነው የሚሆነው ማለት ነው። ሶ እዚህ ጋር ፒ ኢንቱ 1 ፕላስ አር ማለት ስንት ነች? 10% ብያችኋለሁ አይደል? ቅድም 10% ብያችኋለሁ። 0.1 ይሆናል ታይምስ 2 ፕሪንሲፓሉ ማለት 1000 ነው። ኦኬ 1 ፕላስ 0.2 ያ ማለት አማውንት ኢኳል ቱ 1000 ሲባዛ 1.2 ማለት ያ ማለት አማውንት ስንት ይሆናል? 1200 ይኸው እዚህ ጋር እንዳየነው 1200 ነው የሚሆነው መጨረሻ ላይ ማለት ነው። ይሄ ምንድነው? አማውንቱ ነው። እቺ ምንድነች? 200 የምትገልጸው እዚህ ጋር ሲምፕል ኢንተረስት ሬት ነች ማለት ነው። ኦኬ እንደዚህ ከያዝን የሲምፕል ኢንተረስት በመጠቀም አማውንት እንዴት አድርገን ነው የምናገኘው? አማውንት ኢኳል ቱ ፒ ኢንቱ 1 ፕላስ አርቲ ይሆናል ማለት ነው። ይሄ ይሆናል። ኦኬ እስኪ እዚህ ጋር ኤግዛምፕል አለ። ኤግዛምፕሎችን እየሰራን እንሄድ። እንግዲህ አሻሞ ቦሮውስ ብር ይሄን ነው እንግዲህ የተበደረው። ይሄ ምንድነው ማለት ነው? ፕሪንሲፓል ነው ማለት ነው። ፕሪንሲፓሉ 18500 ሬቱ ደግሞ 9.5% ነው። ታይም ለምን ያክል ነው የቆየው? 2 years። ስለዚህ የተጠየቅነው ምንድነው? how much interest will he pay ነው። ኢንተረስት ነው የተጠየቅነው። i equal to PRT ማለት ነው። ፒ ስንት ነው? 18500 ሲባዛ ሬት ማለት 9.5 ሲካፈል 100 ሲባዛ 2 ይሆናል ማለት ነው። እንደዚህ አድርጋችሁ ነው የምትሰሩት። ስለዚህ ስንት ይሆናል ማለት ነው? 3515 ይመጣላችኋል ማለት ነው። አማውንቱን ፈልጉ ብትባሉ አማውንት ኢኳል ቱ ፕሪንሲፓል ፕላስ ኢንተረስት ሬት ነው የምታደርጉት። ያ ማለት ፕሪንሲፓሉ 18500 ሲደመር 3515 ይሄን አንድ ላይ በምትሰሩበት ሰዓት 22015 ይሆናል ማለት ነው። በዚህ መንገድ ነው የምትሰሩት። ይሄ አማውንቱን የተጠየቅነው ግን እዚህ ጋር ኢንተረስት ነው። እዚህ ጋር ደግሞ ስንመጣ አሁንም if ብር is deposited አሁን ደግሞ ዲፖዚት ነው ያደረግነው ወይም አስቀመጠን የት ኮሜርሻል ባንክ ማለት ነው። ሶ ይሄኛው ምንድነው አሁንም እንደ ፕሪንሲፓል ነው የምትቆጥሩት። ፕሪንሲፓል 2500 አለ። ኦኬ ሬትም ደግሞ እዚህ ጋር ተሰጥቶናል 7%. find the amount of interest and future value at the end of the 4th month ነው የሚለን። ታይም እንግዲህ ለሲምፕል ኢንተረስት እና በኮምፓውንድ ኢንተረስት ጊዜ ሬቱ በምን ያክል ጊዜ የሚወልደው ቤት በአመት ነው አይደለም። ታይም ግን እዚህ ጋር የሰጠን 4 መንዝ ነው። ስለዚህ ታይም ኢኳል ቱ ምን ይሆናል ማለት 4/12 ይሆናል ማለት ነው። ያ ማለት 1/3 ነው የሚሆነው። ስለዚህ 1/3 የተጠየቅነው አማውንት ኦፍ ኢንተረስት የተጠየቀናል። ኦኬ ያ ማለት i ኢኳል ቱ PRT ማለት ነው። ፊውቸር ቫልዩ ደግሞ አማውንት ነው። ኢንድ ኦፍ 4th መንዝ ላይ የሚኖረው አማውንት ነው። ያ ማለት ፕሪንሲፓል ፕላስ ኢንተረስት አድርጋችሁ የምታገኙት ማለት ነው። ይሄን ያክል ኢዚ ነው። በዚህ መንገድ ነው የምትሰሩት ማለት ነው። ይሄኛው ካልኩሌት ማድረግ ነው፣ ይሄም ካልኩሌት ማድረግ ነው። እዚህ ጋር ልነግራችሁ የምፈልገው ዲፖዚት የሚለው ነው። ዲፖዚት ሁለት አይነት መንገድ ነው ያለው። አንደኛው ቼኪንግ ኤንድ ሴቪንግ አካውንት የሚባል አለ፣ ወይም ደግሞ ዲማንድ አካውንት የሚባል አለ። ይሄኛው ምንድነው? የፈለጋችሁበት ሰዓት ሄዳችሁ ገንዘባችሁ ማውጣት ትችላላችሁ። ሁለተኛው የዲፖዚት አይነት ደግሞ ሰርቲፊኬት ኦፍ ዲፖዚት የሚባል ወይም ደግሞ ፊክስድ ዲፖዚት ነው። ይሄኛው ደግሞ ይሄን ያክል ነው የሚወልድልህ በዚህ አመት ውስጥ ትባላላችሁ። በዛ አመት ውስጥ ሄዳችሁ ማውጣት አትችሉም ማለት ነው። ሁለት አይነት ዲፖዚት መንገድ ነው ያለው። ቼኪንግ ሴቪንግ አካውንት ወይም ዲማንድ አካውንት የሚባልና ሰርቲፊኬት ኦፍ ዲፖዚት ወይም ፊክስድ ታይም ዲፖዚት የሚባል አለ። ኦኬ እዚህ ጋር እንምጣ። ሴቪንግ ኤንድ ክሬዲት አሶሲዬሽን ዲፖዚትድ ብር ይሄን ያክል ነው 13 ሚሊዮን ነው ዲፖዚት ያደረጉት ኢንቱ 1 year ምን ሰርቲፊኬት ኦፍ ዲፖዚት ማለት ነው። በአንድ ይር ውስጥ ማውጣት አይችሉም። በቃ በአንድ አመት ነው የሚወጣው። ሲምፕል ኢንተረስት ሬቱ ስንት ነው? 15.5%። ፕሪንሲፓሉ ተሰጥቷቸዋል። ኦኬ 13 ሚሊዮን ነው። ኦኬ ሬት ተሰጥቶናል
13.5% ሰጥቶናል። ታይም 1 year ነው። how much will his account be worth at the end of the term? አንድ አመት ሲያልቅ አካውንቱ ላይ ምን ያክል ነው የሚኖረው? አማውንቱን የተጠየቅነው ማለት ነው። ያ ማለት ፕሪንሲፓል ፕላስ ኢንተረስት ነው የሚኖረው ማለት ነው መጨረሻ ላይ። ይሄን ደግሞ ነግሬያችኋለሁ። ፒ ይሄኛው ራሱ ነው የምታደርጉት። አይ ማለት ምን ማለት ናች? ፒ ፕላስ ፒአርቲ ወይም አንድ ጊዜ ፒ ኢንቱ 1 ፕላስ አርቲ አድርጋችሁ መስራት ትችላላችሁ ማለት ነው። እዚህ ጋር ደግሞ በመጣበት ሰዓት ዲተርማይኒንግ ፕሪንሲፓል ኢንተረስት ሬት ኤንድ ታይም ኤ ሪታየሪ ሆፕስ ቱ ቢ ኤብል ቱ ጀነሬት ብር። ይሄን ነው ጀነሬት ማድረግ የፈለገው ኢንካም ፐር መንዝ ነው ይሄንን ጀነሬት የሚያደርገው ፍሮም አን ኢንቨስትመንት አካውንት ዳት ኢርንስ 12% ሲምፕል ኢንተረስት ነው። ያማት ሬቱ እናውቀዋለን 12% ነው። ይሄኛው ምንድን ነው? ኢንተረስት ነው። ይሄን ነው ጀነሬት ማድረግ የሚፈልገው። ያ ማለት i equal to 10,000 ነው ማለት ነው። ከዛስ ፐር መንዝ ነው የሚለን አይደል? ታይሙ ምን ያክል ነው? 1/12 ነው የምናደርገው። ምን እንደ ተጠየቅ ነው? how much money would he need in the account to achieve this goal? ምን ያክል አካውንት ነው የሚያስፈልገው? ያ ማለት ፕሪንሲፓሉ ማለት ነው። ምን ያክል ቢሆን ነው በወር ይሄን ያክል ብር ሊወልድ የሚችለው? በ12% ሬት ማለት ነው። ስለዚህ አሁን ምንድነው የምናደርገው? ሲምፕል ኢንተረስት ሬት ማለት p times r times t ነው የሚሆነው ማለት ነው። ከዚህ ላይ ተነስተን እቺን p መፈለግ ነው የሚጠበቅብን ማለት ነው። እዚህ ጋር እንዳያምታታችሁ እቺ ታይም ከአመት አንዴ የምትል ነች አይደለም? ከ12 ውስጥ አንድ ወር ማለት ነው አይደል? 12 ወር አለ። ከ12ቱ አንድ ወር ብቻ ነው የተቀመጠው። ሶ እኛ ይሄን ሲምፕል ኢንተረስት እና ኮምፓውንድ ኢንተረስት ሬት ሬቱ በአመት ነው ብያችኋለሁ አይደለም? ሶ በአመት የሚመጣው ገንዘብ ያክል አለ። ሶ በአመት የሚመጣው ገንዘብ አለ፣ ግን በወሩ ይሄንን የሚሆነው መቼ ምን ሲሆን ነው? ፕሪንሲፓሉ ነው ጥያቄው። ስለዚህ ፕሪንሲፓል ኢኳልስ ቱ ሲምፕል ኢንተረስት ሬት ኦቨር r ታይምስ t ይሆናል ማለት ነው። ስለዚህ እቺኛቷ ጊቭን ነች፣ እቺኛቷም እዚህ ጋር ጊቭን ነች። ካልኩሌት ማድረግ ነው ከናንተ የሚጠበቀው። እዚህ ጋር ስንምጣ እስኪ ተክለ ጻድቅ ቦሮውድ ብር፣ ይሄኛው ምንድነው? እንደምታዩት ፕሪንሲፓል ነው ማለት ነው 1500 from his brother in law and agreed to pay back ብር። ይሄን ለመመለስ የፈለገው ይሄ ደግሞ እንደማለት ነው አማውንት ነው ማለት ነው። አማውንት 1650 on 1 year later ነው። ከአንድ አመት በኋላ ይሄን ነው የሚመልሰው። so what rate of simple interest is ተክለ ጻድቅ paying for this loan ነው የሚለው። ታይሙ ስንት ነው? 1 year ነው እንደምታዩት። በአመቱ መጨረሻ ነው ይሄን የሚመልሰው። ስለዚህ እዚህ ጋር አማውንት ማለት ፕሪንሲፓል ፕላስ ኢንተረስት ብለናል። ኢንተረስት ማለት አማውንት ማይነስ ፕሪንሲፓል ነው። ሶ ስንት ነው የሚሆንላችሁ? 150 ይሆናል ማለት ነው። ከዚህ ላይ ይሄንን ስትቀንሱ ከዛ በኋላ የተጠየቅነው ሬቱን ነው። ስለዚህ ሲምፕል ኢንተረስት ሬት ማለት PRT ነው። R ማለት I over P times T ነው። T ደግሞ 1 year ነው። ሶ 150 ሲካፈል P ማለት ደግሞ 1500 ነው ማለት ነው። ሶ ይሄንን ይሄ 0 በዚህ ሲጣፋ 100% ባባዛ በፐርሰንት ለመግለጽ በ100% አባዛት ማለት ይሄ 1 ማለት ነው። ሌላ ነገር የለውም እኮ 100 ታይምስ 1 over 100 1 ነው የሚሆነው። ስለዚህ እኛታ 0 በዚህ ሲጣፋ 15 ለ5 1 ቢሆን 1 ሲባዛ 10% ነው ማለት ነው። ሬቱ ስንት ነው? 0.1 ነው ወይም ደግሞ 10% ነው ማለት ነው። እዚህ ጋር ደግሞ ስትመጡ እንደምታዩት how long ታይም ነው የሚጠይቃችሁ። ታይም መፈለግ ነው ከናንተ የሚጠበቀው ማለት ነው። እዚህ ጋር እንምጣ። ዳኪቶ ቦሮውድ ብር፣ ይሄን ነው ቦሮ ያደረገው። ሶ 2000 ብር ማለት ነው። and paid back total amount ስንት? 2125 in a year። ታይም አንድ ነው። how much interest ነው የሚለው። ኢንተረስቱ በቀላሉ ታውቁታላችሁ። አማውንት ማይነስ ፕሪንሲፓል አድርጋችሁ ማለት ነው። ያ ማለት 125 ነው የምታገኙት። ሶ ታይም 1 year ነው። አኑዋል ኢንተረስት ሬቱ ደግሞ ማወቅ ትችላላችሁ ማለት ነው። I equal to PRT ከሚለው ላይ ለዚህ ካልኩሌት ማድረግ ትችላላችሁ። እዚህ ጋር ደግሞ እንምጣ። find the term of a loan if the principal is BR። ፕሪንሲፓሉ ይሄ ነው። ኢንተረስት ሬቱ ይሄኛው 8% ነው። and the total interest is BR 320 ይለናል። ሶ እዚህ ጋር ፕሪንሲፓል ምን አለኝ? 20 ሺህ አለኝ። ኦኬ
ሬት ስንት ነው? 8% አለ። ቶታል ኢንተረስት ማለት ኢንተረስቱ አለ እዚህ ጋር ስንት ነው? 320። የተጠየቅነው ምንድን ነው? ታይሙን ነው ማለት ነው። ታይሙን የተጠየቅነው ሶ ታይም ኢኳል ቱ ታደርጋለህ ለታይም ካልኩሌት ማድረግ ነው ከእናንተ የሚጠበቀው። ሶ ሲምፕል ኢንተረስት ሬት ማለት ፒአርቲ ነው። ቲ ኢኳል ቱ አይ ኦቨር ፒአር ይሆናል። ለዚህ ካልኩሌት ስታደርጉ 0.2 ይር ነው የምታገኙ ማለት 0.2 ይር ማለት ደግሞ ምን ማለት ነው? ቀን ማስቀመጥ ትችላላችሁ፣ ከፈለጋችሁ በመንዝ ማስቀመጥ ትችላላችሁ። ግን ያው ለታይም በይር ነው የምንገልጸው። በዚህ ይር ተቀመጣለ። በዴይ ብንጠየቅ ኑሮ እንደምናደርገው 0.2 ታይምስ 1 ይር ማለት ስንት ነው? 365 አይደል? 365 እናባዛለን። ወይም በመንዝ ከተጠየቅን ደግሞ 0.2 ታይምስ 12 መንዝ እናደርጋለን ማለት ነው። እዚህ ጋር ዴይስ ነው፣ እዚህ ጋር መንዝስ ነው። ሶ ታይሙን በዚህ መንገድ ካልኩሌት ማድረግ ትችላላችሁ ማለት ነው። ሲምፕል ኢንተረስት ምን እንደሆነ አይተናል። አሁን ደግሞ ኮምፓውንድ ኢንተረስት ምን እንደሆነ ነው የምናየው። ሁለቱም የሚያመሳስላቸው ነገር ወለዱ ወይም ኢንተረስቱ በአመት አንዴ ነው የሚሰራው። ይሄ የሚያመሳስላቸው ነገር ሲሆን የሚያለያያቸው ወይም ደግሞ ሜይን ዲፈረንሳቸው ሲምፕል ኢንተረስት ላይ የወለድ ወለድ ታሳቢ አይደረግም። ኮምፓውንድ ኢንተረስት ላይ ግን የወለድ ወለድ ታሳቢ ይደረጋል። ይሄ ማለት ምን ማለት እንደሆነ እዚህ ጋር ልንገራችሁ በኤግዛምፕል ወስደን እንይ። እዚህ ጋር 1000 አለ ብለን እንስብ። የወሰዳችሁት 1000 ብር በአመት 10% ነው የሚወልድባችሁ። ሶ እዚህ ጋር 10% አለ። ወለዱ ምንድነው የሚሆነው? 100 ነው የሚሆነው አይደለም? ሶ ቶታል አማውንቱን ብንፈልግ 1000ን እዚህ ጋር ቁጭ ነው የምናደርገው። ይሄ ምንድነው የሚገልጸው? አማውንቱን ነው። እቺም እንደምትገልጸው ኢንተረስቱን ነው፣ ወለዱ ማለት ነው 10% የወለደችው። እቺ ደግሞ የምትገልጸው ፕሪንሲፓል ነች። ሶ እዚህ ጋር ያለው ምን አጠቃላይ አማውንቱ ነው ማለት ነው። ቀጣይ ለሁለተኛው ዓመት በምንመጣበትም ሰዓት ምን እንደምንወስደው ፕሪንሲፓሉን ብቻ ነው የምንወስደው። ወለዷን ኮንሲደር አናረጋት፣ እሷ ዝም ብላ ነው የምትቀመጠው። አሁንም እዚህ ጋር 10% በሚወልድበት ሰዓት ስንት ነው የሚሆነው? 100 ነው የሚወልደው። ሶ እዚህ ጋር ራሱ ፕሪንሲፓሉ 1000 አለ ማለት ነው። ቅድም ደግሞ እዚህ ጋር ስንት አለችን? 100 ወለድ አለ። ሶ 100 ይሆናል ማለት ነው። ሶ ሁለተኛ ዓመት መጨረሻ ላይ በአመት 10% የሚወልደው 1000 ብር የወሰዳችሁት 1200 ይሆናል ማለት ነው። ሁለተኛው ዓመት መጨረሻ ላይ ይሄ ምንድነው? አማውንት ነው። ወለዱ ስንት ነው? 200 ብር ነው የወለደላችሁ ማለት ነው። ይሄኛው ሲምፕል ኢንተረስት ተጠቅመን እንዴት አማውንቱን እንደምንሰራና የሲምፕል ኢንተረስት ኮንሴፕት በዚህ መረዳት ትችላላችሁ። ኦኬ ሁለተኛው ላይ ስንመጣ ደግሞ ኮምፓውንድ ኢንተረስት ነው። ኮምፓውንድ ኢንተረስት ላይ ግን በምንመጣበት ጊዜ የወለድ ወለድ ይታሰባል። ያ ማለት ምን ማለት እንደሆነ ልንገራችሁ። አሁንም 1000 ብር አለ። 1000 ብር በአመት 10% ነው የሚወልድባችሁ። ጋር የምታገኙ ስንት ነው? ቶታል አማውንቱ የሚሆነው ወለዱ ያው 100 ብር ነች፣ 10% ማለት ነው። ግን እዚህ ጋር ያለው 1000 ብር አለ ፕሪንሲፓሉ። ሶ አማውንቱ ስንት ነው የሚሆነው? 1100 ነው ማለት ነው የሚሆነው አማውንቱ አጠቃላዩ ማለት ነው። እቺ ኢንተረስታችን ነች፣ ይሄ ደግሞ ፕሪንሲፓል ነው። ሶ ሁለተኛ ዓመት ላይ ስንመጣ የወለዱ ወለድም ታሳቢ ስለሚደረግ እዚህ ጋር ያለው አማውንት ያ ማለት እዚህ ጋር ምን ነበረች? ፕሪንሲፓል ብቻ ነበረች። እዚህ ጋር ደግሞ አጠቃላይ ምን ሆነ? አማውንት ሆነ። ሶ ይሄ አማውንት እዚህ ጋር እንደምን ይመጣል ማለት ነው? እንደ ፕሪንሲፓል ይመጣል ማለት ነው አጠቃላይ። ከዛስ 10% ይወልልናል ማለት ነው። አሁን ሶ እዚህኛው ዓመት መጨረሻ ላይ ደግሞ ምንድነው የሚሆነው? ኤ ራሱ አለ፣ እቺ ኤ ያለች ፕላስ የዚች ኤ 10% ነው የሚወልደው ማለት ነው። ያ ማለት 10% ኦፍ ኤ ነው የሚሆነው ማለት ነው። ያ ማለት ምን ማለት ነው? በቁጥር እናደርገው። በቁጥር ስናደርገው ይሄኛው እዚህ ጋር ስንት? 1100 አይደል? ሶ የ1100 10% ስንት ነው? ወለዱ የሚሆነው 110 ነው። ፕሪንሲፓሉ ግን እዚህ ጋር ይመጣል 1100 ራሱ ይመጣል። ወለዱ 110 ነው ማለት ነው። በዚህ ጊዜ ይሄንን በምትደምሩበት ሰዓት ስንት ነው የሚሆነው ማለት ነው? የሚሆነው 1210 ይሆናል ማለት ነው። አያችሁ አሁን ይህ ኮምፓውንድ ኢንተረስት በሚሆንበት ሰዓት 1000 ብር የወሰዳችሁት በሁለተኛው ዓመት መጨረሻ ላይ ስንት ነው የሚሆንላችሁ? 1210 ነው ማለት ነው። ሶ እዚህ ጋር ይሄ ምንድነው? አማውንቱ ነው። ኢንተረስቱ ስንት ነው ማለት ነው? ኢንተረስቱ 210 ብር ነው የሚሆንልን ማለት ነው በሁለት ዓመት የሚወልደው። ፕሪንሲፓሉ ስንት ነው? 1000 ብር እዚህ ጋር ያለው። እዚህኛው ጋር ግን በምትመጡበት ሰዓት ሲምፕል ኢንተረስት ተጠቅመን የምናገኘው አማውንት ስንት ነው? ሁለተኛ ዓመት መጨረሻ ላይ 1200 ነው። ኢንተረስቱ ስንት ነው? 200 ብር። እዚህ ጋር ስንት ነው የሆነው? ኢንተረስቱ 210። አይሽ ዲፈረንስ አለው። የወለድ ወለድ ይታሰባል ማለት ነው በኮምፓውንድ ጊዜ። እዚህ ጋር በደንብ ማወቅ ያለባችሁ ነገር ምንድነው? የመጀመሪያው ዓመት መጨረሻ ላይ ሲምፕል ኢንተረስት ተጠቅመን የምናገኘው አማውንትና ኮምፓውንድ ኢንተረስት ተጠቅመን የምናገኘው አማውንት ሁለቱ ምንድነው? ዘሴም ነው ማለት ነው።
ኦኬ ይሄን እንደዚህ ካልን አሁን ወደዚህኛው ፎርሙላ ፕሩፍ ለማድረግ እንመጣለን። ፕሪንሲፓል ነበር የመጀመሪያው ላይ። ከዛስ አማውንት ነው። አማውንቱ በምንድን ነው የሚገለጸው? የመጀመሪያው ዓመት መጨረሻ ላይ ፒ ኢንቱ 1 ፕላስ አር ነው የሚሆነው ማለት ነው። ፒ ኢንቱ 1 ፕላስ አር ነው ቲ ኢኳል ቱ 1 ስለሆነ ማለት ነው። ሁለተኛ ዓመት ላይ ስንመጣ ይሄኛው ምንድነው የምናደርገው ማለት ነው? እዚህ ጋር እንደ ፕሪንሲፓል ነው የምንወስደው ይሄኛውም ማለት ነው። ፒ ኢንቱ 1 ፕላስ አር የሚለው ሶ እዚህ ጋር ስንመጣ አሁን አማውንቱን እዚህ ጋር የሚሆነውን አማውንት ስንፈልግ ምንድነው የምናደርገው? አንደኛ ራሱ ነው የሚሆነው ፕሪንሲፓሉ አለ 1 ፕላስ አር ፕላስ የፕሪንሲፓሉን የሆነ ያክል ነው አይደል የሚወልደው። ያ ማለት ደግሞ ፒ ኢንቱ 1 ፕላስ አር ታይምስ አር ነው የሚሆነው ማለት ነው። ከዛ ይሄ ማለት ምን ማለት ነው? እዩ ኮመን ምን አለኝ? ፒ ኢንቱ 1 ፕላስ አር አለ። ከዛስ ኮመን 1 ፕላስ አር ይቀረናል። ይሄ ማለት ምንድነው የሚሆነው? ፒ ኢንቱ 1 ፕላስ አር ስኩዌርድ ይሆናል ማለት ነው። ኦኬ ይሄ እንግዲህ እንደሚገልጸው አጠቃላይ አማውንቱን ነው ማለት ነው። ሁለተኛ ዓመት መጨረሻ ላይ የሚኖረው አማውንት ነው። ሶስተኛ ዓመት ላይ ስንመጣ ደግሞ ይሄንን እንደምንድን ነው የምንወስደው? እንደ ፕሪንሲፓል ነው የምንወስደው ማለት እዚህ ጋር ያለውን እሱን ደግሞ ስንወስድ ላሳያችሁ። ፒ ኢንቱ 1 ፕላስ አር ዘ ሆል ስኩዌር ሶ እዚህ ጋር ስንመጣ እዚህ ጋር የምናገኘው አማውንት ምንድን ነው የሚሆነው? ራሱ ይሄኛው አለ ፕሪንሲፓላችን ፒ ኢንቱ 1 ፕላስ አር ዘ ሆል ስኩዌር ፕላስ የዚህኛውን የሚወልደው የሆነ ያክል ሬት ደግሞ አለ አይደለም? ያ ማለት ፒ ኢንቱ 1 ፕላስ አር ዘ ሆል ስኩዌር ታይምስ አር ማለት ነው። ይሄ ምንድን አጠቃላይ ሶስተኛ ዓመት መጨረሻ ላይ የምናገኘው አማውንት ነው ማለት ነው። ሶ እዚህ ጋር አሁንም ኮመን አለ ማን? ፒ ኢንቱ 1 ፕላስ አር ስኩዌርድ ማለት ነው። ኮመን ስናወጣ ማን ይቀረኛል? 1 እዚህ ጋር ይሄ ኮመን ስለሆነ ሳወጣ አንድ ይቀረኛል በዚህ ሳይድ ደግሞ አር ብቻ ትቀራለች 1 ፕላስ አር። ከዛ ምን ይሆናል ማለት ነው? ፒ ኢንቱ 1 ፕላስ አር ኪዩብ ይሆናል ማለት ነው። ከዛ አሁን ኤ ኤን ብለን መውሰድ እንችላለን። ፒ ኢንቱ 1 ፕላስ አር እንደምታዩት የአንደኛው ዓመት መጨረሻ ላይ ፓወሩ 1 ነው። የሁለተኛው ዓመት መጨረሻ ላይ ፓወሩ 2 ነው። የሶስተኛው ዓመት መጨረሻ ላይ ፓወሩ እንደምታዩት 3 ነው አይደለም? ስለዚህ እዚህ ጋር ኤን እናደርጋለን ማለት ነው። የመጀመሪያው ዓመት መጨረሻ ማለት እቺ 1 ማድረግ ነው፣ ኤንን 1 ማድረግ ነው። ያው ከዚህ ጋር ሴም ነው የምታገኙት። የሁለተኛው ዓመት መጨረሻ ደግሞ ታይሙ 2 ይር በሚሆንበት ሰዓት ኤ2 ማለት ፒ ኢንቱ 1 ፕላስ አር ዘ ሆል ስኩዌር ነው። የሶስተኛው ዓመት መጨረሻ ላይም ደግሞ ታይሙ 3 ሲሆን ፒ ኢንቱ 1 ፕላስ አር ኪዩብ ነው ማለት ነው። ሶ ኮምፓውንድ ኢንተረስት ሬትን በመጠቀም አማውንቱን በዚህ መንገድ ማግኘት እንችላለን ማለት ነው። አሁን ኮምፓውንድ ኢንተረስት እንዴት አድርገን ነው የምናገኘው? አማውንት ማለት ምን ማለት ነው? ፕሪንሲፓል ፕላስ ኮምፓውንድ ኢንተረስት ማለት ነው አይደለም? ሶ እዚህ ላይ ተነስተን ኮምፓውንድ ኢንተረስት ማለት አማውንት ፕላስ አማውንት ማይነስ ፒ ነው ማደርገው ማለት ነው። ከዛስ ምንድን ነው የሚሆነው? ኮምፓውንድ ኢንተረስት ኢኳል ቱ ኤኤን ማለት ይሄኛው ነው። ሶ ፒ ኢንቱ 1 ፕላስ አር ዘ ፓወር ኦፍ ኤን ማይነስ ፒ ይሆናል። ከዛስ ኮምፓውንድ ኢንተረስት ኢኳል ቱ ፒ የጋራ ነው 1 ፕላስ አር ዘ ፓወር ኦፍ ኤን ማይነስ 1 ይሆንልናል ማለት ነው። ይሄ ኮምፓውንድ ኢንተረስት ኤን ምንድን ነው የምታሳየው? እዚህ ጋር ታይምን ነው የምትገልጸው ማለት ነው። ይሄንን ነገር በዚህ መረዳት ትችላላችሁ። እስኪ ኤክሰርሳይዝ አለ። ዩ ዲፖዚት ብር፣ ይሄኛው ዲፖዚት ያደረግነው ብር ይሄ ነው። እንግዲህ ይሄ ምንድን ነው? ፒ ነው የምለው ማለት ነው። ፒ ኢኳል ቱ ፕሪንሲፓል ስለሆነ መጀመሪያ ያስቀመጣችሁት ገንዘብ ስለሆነ ማለት ነው። የተበደራችሁት ወይ ያስቀመጣችሁት ኢኒሻሉ ምንድነው? ፕሪንሲፓል እንወራለን። እዚህ ጋር አስቀመጥኩኝ። ኢን ኤ ሃይ ኢርኒንግ አካውንት ፔይንግ ሬቱ ደግሞ እዚህ ጋር ስንት ነው? 9% ነው። ኮምፓውንድድ ኢንተረስት ነው። ይሄ ማለት ወለዱ ይታሰባል ማለት ነው። ሊቭ ኢት ፎር 3 years ታይሙ ስንት ነው ማለት ነው? 3 ዓመት። ዋት ዊል ቢ the balance on account at the end of that time ነው የሚለን። አካውንቱ ላይ የሚኖረው አማውንት ነው የተጠየቅነው። አሁን ሶ ኮምፓውንድ ኢንተረስትን በመጠቀም አማውንቱ እንዴት አድርገን ነው የምናገኘው? p into 1 plus r the power of n ነው ማለት ነው። ሶ ሶስተኛው ዓመት መጨረሻ ላይ ስለሆነ የተጠየቁት a3 equal to p ማለት 3000 1 plus r ማለት ደግሞ 9/100 the power of 3 ይሆናል ማለት ነው። ሶ ከዛ በኋላ ይሄንን ካልኩሌት ማድረግ ነው ከእናንተ የሚጠበቅባችሁ። ሲምፕል ነው ብዬ አስባለሁ ማለት ነው። እዚህ ጋር ደግሞ ስንመጣ complete the number of complete years in which sum of money deposited at 20%። ያውና እዚህ ጋር
በ20% ዲፖዚት ያደረጋችሁት አለ። ኦኬ ዲፖዚት ያደረጋችሁት ምን ፕሪንሲፓል እንበለው ሬቱ ተሰጥቶናል። አሁን 20% ኮምፓውንድ ኢንተረስት ነው። ያ ማለት ምን አለው ማለት ነው? የወለድ ወለድ ይታሰባል ማለት ነው። የወለድ ወለዱ የሚታሰበው በአመቱ ነው። ኮምፓውንድ ኢንተረስት እና ሲምፕል ኢንተረስት ልዩነቱን በዚህ ነው ብለን አይተናል አይደለ? ሶ እዚህ ጋር ደብል የሚሆንበት ነው የተጠየቁት። ይሄ ደብል የሚሆንበት ፒ ደብል የሚሆንበት ፊውቸር ላይ ማለት ነው። ፊውቸር ላይ ፒ ደብል የሚሆንበት ፊውቸር ቫልዩ ደግሞ ምንድነው የሚገልጽልን? አማውንት ነው። ሶ ኤ ኢኳል ቱ 2ፒ የሚሆንበትን ታይም ነው የምንፈልገው ማለት ነው። ስለዚህ ኤኤን ማለት ምን ማለት ነው? ፒ ኢንቱ 1 ፕላስ አር ዘ ፓወር ኦፍ ኤን ነው ማለት ነው። ሶ የተጠየቁት ምንድነው? ታይሙን ነው ማለት ነው። ታይም ማለት ደግሞ ከኤን ጋር ዘሴም ነው ብለን ቅድም ሰይመናል። ስለዚህ ኤኤን ኢኳል ቱ ፒ ኢንቱ 1 ፕላስ አር ዘ ፓወር ኦፍ ኤን አይደለም። ኤኤን የምንላት ወይም አማውንቱ ምንድነው? 2ፒ ነው ተብሎ እዚህ ጋር ተሰጥቶናል። ሶ 2ፒ ኢኳል ቱ ፒ ኢንቱ 1 ፕላስ አር ዘ ፓወር ኦፍ ኤን ነው። ሶ ፒ በፒ ሲጣፋ 1 ፕላስ አር ዘ ፓወር ኦፍ ኤን ኢኳል ቱ 2 ይሆናል ማለት ነው። አሁን አርን እናቃታለን። እቺን ነው የተጠየቅነው። እቺን ነው እንፈልጋለን ማለት ነው። ሶ 1 ፕላስ 0.2 the power of n equal to 2 እቺን n ለማግኘት both side በሎግ ባደርገው logarithm of 1 plus 0.2 the power of n equal to logarithm of 2 እቺ n ወደዚህ ትመጣለች ማለት ነው። ሶ n into logarithm of 1.2 equal to logarithm of 2 ይሆናል። n equal to logarithm of 2 over logarithm of 1.2 ይሆናል ማለት ነው። ሶ በዚህ መንገድ ካልኩሌት አድርጋችሁ ለn ማግኘት የምትችሉ ይሆናል ማለት ነው። ከዛ ስንመጣ አሁን ደግሞ ምንድነው የምናየው? ኮምፓውንዲንግ ፍሪኩዌንሲስ ነው። ኮምፓውንዲንግ ፍሪኩዌንሲስን ከማለታችን በፊት ኮምፓውንድ ኢንተረስት ጋር ያለውን ልዩነት ማወቅ እንችላለን ማለት ነው። የሚያመሳስላቸውንም ልዩነታቸውንም ማወቅ እንችላለን። የሚያመሳስላቸው የወለድ ወለድ መታሰቡ ነው። ኮምፓውንድ ኢንተረስት ላይም የወለድ ወለድ ይታሰባል። ኮምፓውንድ ፍሪኩዌንሲ ላይም የወለድ ወለድ ይታሰባል። የሚያለያያቸው ግን ምንድነው? ኮምፓውንድ ኢንተረስት ላይ ወለዱ የሚታሰበው በአመት ነው። በአመት ነው የሚወልደው። ኮምፓውንዲንግ ፍሪኩዌንሲ ላይ ግን ስንመጣ ወለዱ የሚወልደው በየቀኑ ሊሆን ይችላል፣ በየሳምንቱ ሊሆን ይችላል፣ በየአመቱ ሊሆን ይችላል፣ በየወሩ ሊሆን ይችላል። ሶ እንደኛ ስምምነት ነው የሚሆነው ማለት ነው። ስለዚህ የሚያለያያቸው ይሄ ነው። ኮምፓውንድ ኢንተረስት ላይ ወለዱ በየአመቱ ነው የሚታሰበው። ኮምፓውንዲንግ ፍሪኩዌንሲ ላይ በምንመጣበት ሰዓት ደግሞ በቀንም ሊሆን ይችላል፣ በሳምንትም ሊሆን ይችላል፣ በወራትም ሊሆን ይችላል ማለት ነው። በአመትም ሊሆን ይችላል። እኛ እንደምንስማማበት ነው። ያ ነው እዚህ ጋር ይሄ ትልቅ ዲፈረንስ የሚያመጣው ማለት ነው። የወለድ ወለዱ ከዛኛው ዲፈረንስ የሚሆንበት በዚህ መንገድ ነው። ስለዚህ ኮምፓውንድ ፍሪኩዌንሲን በመጠቀም አማውንት እንዴት አድርገን ነው ማግኘት የምንችለው የሚለው መጀመሪያ ፎርሙላውን ልንገራችሁ። ኮምፓውንድ ፍሪኩዌንሲን በመጠቀም አማውንቱን የምታገኙበት p into 1 plus r over m the power of m times t ነው ማለት ነው። እዚህ ጋር እቺ m ምንድነው የምትገልጸው? እቺ m የምትገልጸው ወለዱ በምን ያክል ጊዜ ወለዱ እንደሚወልድ ነው። ለምሳሌ እቺኛቱ አሁን ኮምፓውንድድ የሆነው ፍሪኩዌንሲ በየቀኑ ነው ቢባል በየቀኑ ነው ብንባል ማለት ነው። በየቀኑ ነው ወለዱ የሚታሰበው ከተባለ ታይሙ ደግሞ የሚቆይበት ይሄኛው ለምሳሌ ታይም ለ2 ይር ይቆያል። ለ2 ይር ብር ተበድራችሁ እናንተ ላይ ለ2 ይር ቆየባችሁ። ወለዱ ግን የሚታሰበው ዴይሊ ቢሆን ኮምፓውንድድ የሚሆነው ዴይሊ ነው። ያ ማለት ኢንተረስቱ የሚሰራው በየቀኑ ነው ማለት ነው። ኮምፓውንድድ ዴይሊ ማለት በየቀኑ ነው ወለዱ የሚሰራው ማለት ነው። ሶ ኤም ስንት ነው ማለት ነው? 365 ይሆናል ማለት ነው። ሬቱስ ለምሳሌ 5% ቢሆን የወሰዳችሁት ፒ ደግሞ 1000 ብር ቢሆን ሶ ልክ 2 ዓመት ሲያልቅ እናንተ የምትከፍሉት A2 = ፒ ማለት 1000 1 ፕላስ r ማለት እዚህ ጋር 5% ነው። ያ ማለት 0.05 divided by 365 the power of 365 times 2 year እናደርጋለን ማለት ነው። ሶ እዚህ ጋር የምናገኘው አማውንት ምንድነው የሚገልጸው ማለት ነው? በየቀኑ የወሰዳችሁት ብር በየቀኑ 5% ይወልድባችኋል።
በሁለት ዓመት መጨረሻ ላይ ይሄንን ያክል ነው የምትከፍሉት ማለት ነው። ኮምፓውንድ ፍሪኩዌንሲ ኢንተረስቱን ፈልጉ ከተባልኩ ምንድነው ማደርገው? ኦኬ አማውንት ማይነስ ፕሪንሲፓሉ ነው ማደርገው ማለት ነው። ከዚህ ላይ ኤንን ነው መቀነሰው። ግን አሁን ይሄኛው የሚወልደው ኮምፓውንድድ አኑዋሊ ካለን ኮምፓውንድድ አኑዋሊ ካልኩኝ ወለዱ በየአመቱ ነው የሚወልደው ማለት ነው። ያ ማለት m = 1 ሆነ ማለት ነው። m = 1 ሆነ ማለት ደግሞ a n = p * 1 + r the power of t ይሆናል ማለት ነው። ከምን ጋር ዘሴም ይሆንልናል? አኑዋሊ ከሆነ ከምን ጋር እኩል ይሆናል? ከኮምፓውንድ ኢንተረስት ጋር ተጠቅመን የምናገኘው አማውንት ጋር ዘሴም ነው የሚሆነው ማለት ነው። ፎርሙላው እንደምታዩት ዘሴም ነው። ከዛ ጋር ልዩነት የሚፈጥረው ኮምፓውንድድ ዊክሊ ካለ ወለዱ በየሳምንቱ ነው የሚታሰብባችሁ ማለት ነው። ኮምፓውንድድ አኑዋሊ ካለ ደግሞ በየአመቱ ነው ማለት ነው። ሲምፕል ኢንተረስት እና ኮምፓውንድ ኢንተረስት አይተን ነበራል። ኮምፓውንድ ኢንተረስት ወለዱ ምንድነው ማለት ነው? ኮምፓውንድድ አኑዋሊ ነው የሚሆነው። ኮምፓውንድድ አኑዋሊ ማለት በየአመቱ የሚወልድ ማለት ነው። በየአመቱ የሚወልድ ከሆነ ደግሞ ኮምፓውንድ ፍሪኩዌንሲ እና ኮምፓውንድ ኢንተረስት ተጠቅመን የምናገኘው አማውንት ዘሴም ነው የሚሆነው ማለት ነው። ይሄን ነው መረዳት ከናንተ የሚጠበቀው ማለት ነው። ኦኬ ኤግዛምፕል አለ እዚህ ጋር ኮምፓውንዲንግ ፍሪኩዌንሲስ የሚለው ላይ ኤግዛምፕል አለ፣ እሱን እንሰራለን። ኢፍ ብር ኢዝ ዲፖዚት ተደርጓል ስንት 100 ብር ማለት ነው። p = ዲፖዚትድ ኢን ኮመርሻል ባንክ ዊዝ 10% አለ። ይሄኛው ሬቱ ነው 10% ኢንተረስት ሬት አኑዋሊ ታይም ሌንግዙ ምንድነው አኑዋሊ ነው ማለት t = 1 year የሚለውን እንወስዳለን። ይሄው ፕሪንሲፓሉ 100 ብር ነው። ሬቱ 10% ነው የሚወልደው። የሚቆየው ደግሞ ለአኑዋሊ ነው ማለት ያ ማለት ለአመት ነው ማለት ነው። ከዛ ቀጥሎ ዝርዝር መረጃ ታገኛላችሁ። find the amount ነው የተጠየቅነው። if compounded annually ካለ m = ስንት ነው የሚያቻለው? 1 ነው የሚሆነው። ሶ ኮምፓውንድ ፍሪኩዌንሲ ተጠቅማችሁ የምትሰሩት አማውንት ፎርሙላ መጠቀም ዘሴም ስለሆኑ ሶ an = p * 1 + r/m the power of mt የሚለውን ፎርሙላ ተጠቀማላችሁ። በm ቦታ አንድ ነው የምታስገቡት ማለት ነው። ኮምፓውንድድ ሴሚ አኑዋሊ ደግሞ ማለት በአመት ስንት ጊዜ ነው የሚወልደው ማለት ነው? 2 ጊዜ ነው የሚወልደው ማለት ነው። ሶ m ስንት ነው ማለት ነው? በዚህ ጊዜ በሁለተኛው ጊዜ m = 1/2 ነው የምናስገባው። ኳርተርሊ ካለ m ስንት ነው? 1/4 ነው የምናስገባው ማለት ነው። መንዝሊ ካለስ m ስንት ነው የምናስገባው? 12 ነው የምናስገባው ማለት ነው። ዊክሊ ካለ ዊኮችን ቁጥርን ነው የምናስገባው። ዴይሊ ካለ ደግሞ m = 365 ነው የምናስገባው ማለት ነው። ኳርተርሊ ካለ በአመት 4 ጊዜ ነው የሚወልደው ማለት ነው። ያን ነው የሚገልጸው። በዚህ ተጠቅመን በዚህ ፎርሙላ ሰብስቲቱት እያደረገን ካልኩሌት ማድረግ ነው ማለት ነው። በመቀጠል ደግሞ የምናየው ኢፌክቲቭ ኢንተረስት ሬት ነው። ይሄን በጣም ቤዚክ የሆነ ኮንሴፕት ነው፣ በደንብ አስረዳችኋለሁ። ይሄንን ዲፊኒሽን ከማየታችን በፊት ግን መጀመሪያ ይሄ ኢፌክቲቭ ኢንተረስት ሬት ምንድነው የሚለውን ነገር እንይ በደንብ። ኢፌክቲቭ ኢንተረስት ሬት ማለት በአንድ አመት ርዝማኔ ውስጥ ሲምፕል ኢንተረስት ሬት እንዲሁም ኮምፓውንድ ኢንተረስት ሬት በመጠቀም የምናገኘው አማውንት ሬቱ ስንት ቢሆን ነው ኮምፓውንድድ ፍሪኩዌንሲ በመጠቀም የምናገኘው አማውንት ጋር እኩል የሚሆነው የሚለውን የሚገልጽልን ነው። ማን? ኢፌክቲቭ ኢንተረስት ሬት። አንዴ ልድገመው። በአንድ አመት ርዝማኔ ውስጥ የታይም ሌንግዙ ስንት ነው? በአንድ አመት ርዝማኔ ውስጥ ሲምፕል ኢንተረስት ሬት እንዲሁም ኮምፓውንድ ኢንተረስት ሬት በመጠቀም የምናገኘው አማውንት ሬቱ ስንት ቢሆን ነው ኮምፓውንድድ ፍሪኩዌንሲ በመጠቀም የምናገኘው አማውንት ጋር እኩል የሚሆነው የሚለው ነው። በአንድ አመት ርዝማኔ ነው። ያ ማለት አኑዋሊ ነው ማለት ነው። ምን ማለት እንደሆነ እንግዲህ ልንገራችሁ። ኮምፓውንድድ ኢንተረስት በመጠቀም አማውንቱ እንዴት ነው የምናገኘው? an = p * 1 + r/m the power of mt ነው። የታይም ሌንግዙ ስንት ነው ብለናል? 1 አመት ነው። ሶ ታይም = 1 year so an = p * 1 + r/m the power of m ይሆናል ማለት ነው። ኦኬ ታይሙ 1 ሲሆን አሁንም ደግሞ ታይሙ 1 year በሚሆንበት ሰዓት እዚህ ጋር ስንመጣ ሲምፕል ኢንተረስትን ብትወስዱ ኮምፓውንድ ኢንተረስትን በመጠቀም የምታገኙት አማውንት ምንድነው? ዘሴም ነው። አማውንቱ a = p * 1 + rt ነበራል ሲምፕል ኢንተረስት ጊዜ። ታይም 1 ስትሆን እንደምትሆን ማለት ነው። ታይም 1 ስትሆን a = p * 1 + r ይሆናል።
ኮምፓውንድድ ፍሪኩዌንሲ በምንጠቀምበት ጊዜ አማውንቱ ምንድነው የሚሆነው? a = p * 1 + r the power of t ወይም n ነው። n ታይም ነው የምትገልጸው። ሶ n አንድ ስትሆን a = p * 1 + r ነው እንደምታዩት ማለት ነው እዚህ ጋር። አሁን እንግዲህ ኢፌክቲቭ ኢንተረስት ሬት ምንድነው ብያችኋለሁ። በአንድ ዓመት ርዝማኔ ውስጥ ሲምፕል ኢንተረስት ሬት እንዲሁም ኮምፓውንድ ኢንተረስት ሬት በመጠቀም የምናገኘው አማውንት ሬቱ ስንት ቢሆን ነው ከዚህኛው ጋር እኩል የሚሆነው የሚለው ነው አይደለም? ሶ እቺን ሬት ነው የምንፈልገው ማለት ነው። አሁን እቺ ሬት ስንት ብትሆን ነው ይሄኛው አማውንት ከዚህኛው አማውንት ጋር at the end of first year እኩል የሚመጣው ነው። ስለዚህ ምንድነው ማለት ነው እቺኛይቷን ኢፌክቲቭ ኢንተረስት ሬት እንላታለን ማለት ነው እዚህ ጋር ያለችው። ያ ማለት ይሄኛው አማውንት እና ይሄ አማውንት እኩል የሚሆንበት ነው። ሶ p * 1 + r over m the power of m = p * 1 + r ይሆንልናል ማለት ነው። እቺ ምንድነች? ኢፌክቲቭ ኢንተረስት ሬት እንላታለን። ምን ማለት ነች እቺ ኢፌክቲቭ ኢንተረስት ሬት ማለት? በቃ በዚህ በኮምፓውንድ ኢንተረስት ወይም ደግሞ ሲምፕል ኢንተረስት በመጠቀም የምናገኘው አማውንት አለ አይደለም? እዛ ውስጥ ባለችው ሬት ላይ ምን ብናስገባ ነው ኮምፓውንድ ፍሪኩዌንሲ በመጠቀም የምናገኘው አማውንት ጋር እኩል የሚሆን ነው። ሰዎች በዚህ ቦታ በምትገባው ላይ ምን በላት? ኢፌክቲቭ ኢንተረስት ሬት እንበላት። ወይም ደግሞ ግልጽ እንዲሆንላችሁ ኦኬ ይሄና ይሄ እኩል የሚሆነው እቺ ሬት ስንት ብትሆን ነው ብለናል አይደለም? ኦኬ እሺ p * 1 + r over m the power of m = p * 1 + r እንበል። ሶ p በp ሲጣፋልኝ 1 + r over m the power of m - 1 = r እንላለን ማለት ነው። r = ምን ይሆናል? 1 + r over m the power of m - 1 እንላለን ማለት ነው። ሶ በዚህ እቺኛይቷ r ማለት ይሄ ከሆነ ይሄንን ቫልዩ በዚህ ውስጥ ቦታ በመናስገባበት ጊዜ ይሄኛው አማውንት እና ይሄኛው አማውንት የአንደኛው ዓመት መጨረሻ ላይ እኩል ይሆናል ማለት ነው። እዚህ ጋር ወለዱ በየሳምንቱ ይሁን በየቀኑ ይሁን ምንም ችግር የለውም። ኦኬ ስለዚህ እቺ ምን ብለን እንጠራታለን ማለት ነው? ኢፌክቲቭ ኢንተረስት ሬት ብለን እንጠራታለን ማለት ነው። ስለዚህ ኢፌክቲቭ ኢንተረስት ሬት ማለት 1 + r over m the power of m - 1 ኦኬ እዩ እንግዲህ እዚህ ጋር አሁን እንምጣ ምን ማለት እዚህ እንደሆነ እዚህ ጋር ደግሞ ዲቴል እንይ። the annually compounded rate ማለት ምን ማለት ነው ብያችኋለሁ። ወለዱ በአመት አንድ ጊዜ የሚታሰብ ማለት ነው። በአመት አንድ ጊዜ የሚታሰብ ያኔ ደግሞ ምንድነው m = 1 ይሆናል ማለት ነው አይደለም? 1 ይሆናል። so which produce the same result as a given interest rate and the compound ያ ማለት ይሄው እንደምታዩት ኢፌክቲቭ ኢንተረስት ሬቱ m ን አንድ በመታስገቡበት እዚህ ጋር ከዚህ ጋር ምንድነው የሚሆነው the same result ነው የምናገኘው ማለት ነው። ከዚህኛው r ጋር the same result ነው የምናገኘው ማለት ነው። ኦሪጂናል ኢንተረስት ሬት ምንድነው የምንለው? እሱም ኖሚናል ሬት ነው የምንለው። ኦሪጂናል ኢንተረስት ሬቱን ኖሚናል ሬት እንለዋለን ማለት ነው። ኦኬ ይሄንን እንደዚህ ካየን ይሄኛው ኢፌክቲቭ ኢንተረስት ሬት ምንድነው የሚጠቅመን? ሌላኛው በሌላ አነጋገር ደግሞ እስካሁን የሆነ ነገር አይተናል፣ የሆነ ሂንት ኖራቸዋል ብዬ አስባለሁ። ወደ ዲፊኒሽኑ እንምጣ። አሁን እዚህ ጋር ኢፌክቲቭ ኢንተረስት ሬቱን እንዴት አድርገን አግኝተናል? 1 + r over m the power of m - 1 ነው። አሁን ወደዚህ ዲፊኒሽን እንምጣ። the annually compounded rate ማለት ወለዱ በአመት አንዴ በሚታሰብበት ጊዜ ማለት ነው። which produce the same results as a given interest rate and the compounding is called equivalent annual rate እንላለን። ኦኬ ምን እንደሆነ እንግዲህ እንግዲህ አሁን annually compounded rate ማለት m = ስንት ነው? አንድ ሲሆን ማለት ነው። እዚህ ጋር እዩ r = 1 + r the power of 1 ማለት ያው ነው -1 ያው r = r ሆነ ማለት ነው። ይሄ ኢፌክቲቭ ኢንተረስት ሬቱ annually compounded በሚሆንበት ሰዓት ጋር ከመጀመሪያው ወይም ደግሞ ከኦሪጂናሉ ኢንተረስት ሬት ጋር ምንድነው ማለት ነው? the same ነው ማለት ነው። ያን የሚገልጽልን። ሌላኛው ደግሞ በደንብ ማወቅ ያለብን ነገር እቺ ኢፌክቲቭ ኢንተረስት ሬት ለምን እንደምትጠቅመን ነው የምነግራችሁ። 1 + r over m the power of m - 1 የሚለው እዚህ ጋር ወለዱ በይር ማለት ነው። እንግዲህ የሚቆየው በአንድ ዓመት ውስጥ ለአንድ ዓመት ነው። ግን በአንድ ዓመት የሚቆይ ሆኖ ኮምፓውንድድ የሚሆነው መንዝሊ ሊሆን ይችላል፣ ዴይሊ ሊሆን ይችላል። ያንን ወደ መቀየር ትረዳናለች ማለት ነው። ወደ አኑዋል ለመቀየር ትረዳናለች። ምክንያቱም ቅድም ምን ብለናል? amount equal to
ፒ ኢንቱ 1 ፕላስ አር ብለን አይደለም? ይሄኛው ምንድነው? ኮምፓውንድ ኢንተረስት ወይም ደግሞ ሲምፕል ኢንተረስት በመጠቀም የምናገኘው ምንድነው? አማውንት ነው አይደለም? ሶ እንደምታዩት በዚች ቦታ ላይ ኢፌክቲቭ ኢንተረስት ሬቱን ሳስገባ ከዚህኛው በአንድ ዓመት መጨረሻ ላይ የሚገኘው ኮምፓውንድ ፍሪኩዌንሲ በመጠቀም የምናገኘው አማውንት ጋር ዘሴም ነው ብለናል አይደለም? ስለዚህ እቺ አርኢ ምንድነው ማለት ነው? እዚህ ጋር የምትሰጠንን ኮምፓውንድድ አኑዋሊ ዴይሊ ምናምን የሚለውን ወደ ምን ለመቀየር ትረዳናለች ማለት ነው? ወደ አኑዋል ለመቀየር ትረዳናለች ማለት ነው። ምክንያቱም የዚህኛው ሬቱ አኑዋሊ ስለሆነ ወይም ኮምፓውንድድ የሚሆነው አኑዋሊ ስለሆነ ማለት ነው። ይሄንን እንደዚህ ከያዛችሁ በኋላ ኦኬ፣ እዚህ ጋር ኤግዛምፕል አለ። ይሄን ኤግዛምፕል እናያለን። ፋይንድ ዘ ኢኩቫለንት አኑዋል ሬት ፎር 9.5% ኮምፓውንድድ መንዝሊ ይለናል። ኮምፓውንድድ መንዝሊ ማለት ምንድነው? ወለዱ የሚታሰበው በየወሩ ነው ማለት ነው። ስለዚህ ኤም ኢኳል ቱ 12 ነው የሚሆነው። ኦኬ ሬታችን ስንት ነው? 9.5% ነው የሚሆነው። ኢኩቫለንት አኑዋል ሬት ነው። ኢኩቫለንት አኑዋል ሬት ኢኩቫለንት አኑዋል ሬት ማለት ምን ማለት ነው? 1 ፕላስ አር ኦቨር ኤም ዘ ፓወር ኦፍ ኤም ማይነስ 1 ነው ማለት ነው። ይሄ ምን እያደረግን ነው? እዚህ ጋር በደንብ ማወቅ ያለባችሁ ነገር እዚህ ጋር ኮምፓውንድድ መንዝሊ የሆነውን ኮምፓውንድድ አኑዋሊ ወደ ሆነው ነው ምንቀይረው ማለት ነው። በየአመቱ እንዲወልድ ነው ማለት ነው እየቀየርን ያለ ነው። ወደዚህ እየቀየርን ነው። ሶ አርኢ ኢኳል ቱ 1 ፕላስ አር ኦቨር ኤም ዘ ፓወር ኦፍ ኤም ማይነስ 1 ማለት 1 ፕላስ አር ማለት ስንት ነው? 9.5 divided by 100 times 12 the power of 12 minus 1 ይሆናል ማለት ነው። ይህንን ካልኩሌት በምታደርጉበት ሰዓት የምታገኙት ቫልዩ 0.0992 ወይም በፐርሰንት ስናስቀምጠው 9.92 ይሆናል ማለት ነው። አሁን አንድ ነገር ማወቅ ያለባችሁ ነገር ምንድነው? ይሄኛውን በመጠቀም የምታገኙት አማውንት በአንደኛው ዓመት መጨረሻ ላይ ታይሙ 1 year ላይ ማለት ነው። አማውንቱ an equal to p into 1 plus r over m the power of mt እና እዚህ ጋር የምታገኙት ኮምፓውንድ ኢንተረስት ሬትን በመጠቀም የምታገኙት አማውንት ያ ማለት p into 1 plus r the power of n የሚለውም ማለት ነው። m እዚህ ጋር ታይም ነው የምታሳየው። ከዚህ ጋር ተመሳሳይ ነው ስቲል አድርጋት። እዚች ጋር r የምትጠቀሙ ከሆነ እቺኛታን ኢፌክቲቭ ኢንተረስት ሬት የምትጠቀሙ ከሆነ የምታገኙት ሪዛልት አንድ አይነት ነው ማለት ነው። በዚህ የምትጠቀሙ አንድ አይነት ነው። ለዚህኛው ጋር የምትጠቀሙት ሬት የትኛው ነው? ይሄ ራሱ ሬት የምትጠቀሙት ምንም የምትጠቀሙት እዚህ ጋር ነው። እዚች ጋር ግን ኢፌክቲቭ ኢንተረስት ሬቷን ነው የምትጠቀሙት። ምን ለማድረግ? በአመቱ መጨረሻ ዘሴም እንዲሆኑ ከተፈለገ ወይም ዘሴም ሪዛልት እንዲመጡ ከተፈለገ ማለት ነው። ይሄን ነገር እንደዚህ ያደርጋችሁ ትረዳላችሁ ማለት ነው። ቀጣይ ላይ ስንመጣ which of these two bank is offering the best CD rate ይለናል። እንደምታዩት ሬቱን ታያላችሁ። ሬቱ ዘሴም ነው እዚህ ጋር እንደምታዩት። እዚህ ጋር ግን ዴይሊ ይላል፣ መንዝሊ ይላል። ሬቱ ዘሴም ከሆነ ዴይሊ ላይ ያለው ምንድነው ማለት ነው? አሪፍ ሬት ነው ያለው ማለት ነው። ይሄን ነገር በዚህ መንገድ ታያላችሁ። እዚህ ጋር ግን ስንመጣ እንደምታዩት ሬቱ 8.98% ነው። ይሄኛው ደግሞ 9.05% ነው። ይሄኛው አኑዋሊ ነው፣ ይሄኛው ዴይሊ ነው ማለት ነው። ዴይሊ ይሄኛው ምን ማድረግ አለብን? ኮምፔር ለማድረግ ይሄኛው ፐርሰንት የተለያየ ስለሆነ አሁን እዚህ ጋር ዘሴም ቢሆኑ ዴይሊ የሚለውን ቤስት ብለን እንመርጣለን። ዘሴም ግን አይደሉም። ስለዚህ ምን እናደርጋለን ማለት ነው? የዚህኛውን ዴይሊ የሚለውን ከዚህ ጋር ለማወዳደር የዚህኛውን ወደ ምን ቀይረዋለን ማለት ነው? ወደ አኑዋል እንቀይረው። ወደ አኑዋል ለመቀየር ደግሞ ኮምፓውንድ ዴይሊ ሆኖ ምን እንደምጠቀመው ኢፌክቲቭ ኢንተረስት ሬት ነው ማለት ነው። ኢፌክቲቭ ኢንተረስት ሬት ማለት ነው 1 + r over m the power of m minus 1 አድርገን ነው። ከዛም በኋላ ወደ አኑዋል ተቀይሯል። እዚህ ጋር ያለውን ሁለቱን ኮምፔር ማድረግ ነው ማለት ነው። አኑዋሊ ሆኗል። እዚህ ጋር ተመሳሳይ ሆነላችሁ። ተመሳሳይ ሆኖ እዚህ ጋር ትልቅ ኢንተረስት ሬት ያለው እሱ ምንድነው ማለት ነው? አሪፍ ነው፣ በአሪፍ ሬት ነው ኦፈር እያደረገ ያለው ብለን እናስባለን ማለት ነው። ይሄንን ነገር እንድትይዙ ላችኋለሁ።
ማሐሰቢያ በአሁን እስካሁን ስናነሳ በነበረው ፖይንት ላይ ኢፌክቲቭ ኢንተረስት ሬት ለምንድን ነው የሚጠቅመን ብያችኋለሁ። ይሄ ኢፌክቲቭ ኢንተረስት ሬት የሚጠቅመን በአንድ ዓመት መጨረሻ ኮምፓውንድድ ፍሪኩዌንሲ በመጠቀም የምናገኘው አማውንት አለ። በቀላሉ ደግሞ ዝም ብለን ኮምፓውንድ ኢንተረስት በመጠቀም የምናገኘው አማውንት አለ አይደለም። ሶ ያ አማውንት ላይ ሁለቱ እኩል እንዲመጡልኝ ከፈለኩኝ በኮምፓውንድ ኢንተረስት በመጠቀመው ኮምፓውንድ ኢንተረስት ተጠቅሜ በማገኘው አማውንት ላይ የምጠቀመው ሬት የትኛው ነው ማለት ነው? እቺ ኢፌክቲቭ ኢንተረስት ሬት ነች ማለት ነው። እቺ ኢፌክቲቭ ኢንተረስት ምን እንደምታደርግልኝ ማለት ነው? ኮምፓውንድድ ዴይሊ የሆነውን ኮምፓውንድድ መንዝሊ የሆነውን ኮምፓውንድድ አኑዋሊ ወደሆነ ሬት ትቀይርልኛለች። በአመት አንድ ወደሚወልደው ትቀይርልኛለች ማለት ነው። በዚህ መንገድ ትይዛላችሁ። ለዛሬ የነበረን ክላስ ይህንን ይመስላል። አመሰግናለሁ።